ስርየቱ የተቀመጡ ከአዋልድ መጻሕፍት ከድርሳናት ከገድላት ገድለ እስትንፋሰ ክርስቶስ ላይ ስንመጣ ዕጣን ጧፍ ዘይት መባ ስንዴ የሰጠ በዘመኑ የሰራው ኃጢያት ይሰራይለታል እነዚህ መጻሕፍት ብዙዎቹ አንዳንዶቹ ያው እንደሚታወቀው ብዙ ጊዜ እናነሳለን በማጨስ በፍርፋሪ በተቅማጥ በምን የኢየሱስ ክርስቶስ የደሙ ስርየት የሚከፋፋበት መንገዶች እነዚህ ናቸው የኃጢያት ስርየት አሁን ክሌቱ አይሩግ የተባሉት ሐናና ኢያቄም ኃጢያትን ምታስተሰርይ ልጅ ወለዱ የጌታ የኢየሱስ ክርስቶስን ደም እንደ ርኩስ የሚቆጥር ስሙን የሚረግጥ የጸጋው መንፈስ የሚያከፋፋ እንዲህ አይነት የስተት ትምህርት ነው ደሟን በቃ ብሎ ነው የዚህ ሰውዬ መዘቅዘቅ የኃጢያት ስርየት የሆነ ቤተ ክርስቲያን ራሷ የተመሰረተችውም የተዋጀችውም በቅዱስና ሕያው በሆነው በኢየሱስ ክርስቶስ ደም ነው ውድ ተመልካቾቻችን ክፍል 2ን እንደተከታተላችሁ እንዲሁም ደግሞ ከክፍል 2 በቂና በጣም ደስ የሚል ውይይት እንደተከታተላችሁ አምናለሁ አሁን ደግሞ ክፍል 3ን ይዘላችሁ ቀርበናል ክፍል 3ን እንዲሁ እንደተለመደው ሁሉ በማዳመጥ በደንብ ትምህርቱን ብዙዎች እንዲደርሳቸው በትምህርቱ ደግሞ ብዙዎች ወደ ጌታ ዘወር እንዲሉ የኃጢያትን ስርየት በደንብ እየተረዱ ብዙዎች ወደ ኃጢያት ስርየት ወደ ሆነው እግዚአብሔር ወደ አቆመው የኃጢያት ስርየት ወደ ኢየሱስ ክርስቶስ ዘወር እንዲሉ እንድታደርጉ ሼር ላይክ እና ሰብስክራይብ በማድረግ እንድትተባበሩ በጌታ ፍቅር ደግሜ ያሳስባችኋለሁ ጸጋ እግዚአብሔር ከሁላችሁ ጋር ይሁን እንደው ከዋልድ መጻሕፍት ነው አንዱን ላንሳ ለምሳሌ ሰሮተ ህዝብ ይባላል አይደል ቄስ ሰሮተ ህዝብን ወደ ማሰናበት ማለት ነው ወደ ቤቱ እንዲሄድ ከቅዳሴ በኋላ ህዝቡ ሲሰናበት ስራይ ቄስ ሆኖ የቀደሰው ካህን ምንድነው የሚለው ኑዛዜ አለ ሰራይ ኃጢያት ደምሳስ ያበሳ ተወካፌ ንስሐ በደሙ ንጹህ ዘሰራይ ኃጢያት ዓለም የእስራኤልክሙ ኃጢያት ዘገበርክሙ ምንስክሙ እስከዚያ በወይ ካህናት አያጅ አባቶች ካህናት ወንድሞች ዲያቆናት ይልና እኔም ብሎ ራሱን ያስገባል ቄሱ ማለት ነው በነገራችን እቺ አንዳንዷ የቤተ ክህነት ትምህርት እንትን አለባት ውስጠዝ አለባት ምክንያቱም በማይታወቅ መንገድ ቋንቋን ተጠቅሞ ሊሆን ይችላል አስገብቶ ራሱን ኃጢያተኛ እንደሆነ ይናገርና የኔንም የህዝብንም ኃጢያት ይቅር በል ብሎ እግዚኦ ማረነ ክርስቶስ እንበል ነው የሚለው ግን የዓለም ኃጢያት የተሰረየው በማን ነው የሚለው በኢየሱስ ክርስቶስ ደም ነው በንጹህ ደም ነው የሚለው እና በብዙ ቦታዎች ላይ እንዲህ አይነት ነገሮች አሉ በንጹህ ደሙ ሰራይ ኃጢያት ዓለም እስራኤልክሙ ኃጢያት ዘገበርክሙ ምንስክሙ ብሎ በንጹህ ደሙ ነው አዎ በንጹህ ደሙ ነው አዎ በንጹህ ደሙ ስለዚህ እንዲህ ትላለች ቤተ ክርስቲያን ግን ነው ወይ እሱ ብቻ ነው ወይ የሚለውን ምናልባት በኋላ ምናነሳዋለን ምንድነው አሁን እስኪ የሚጨምሩት ነገር ካለ እኔ አሁን ደግሜ እናገራለሁ ስለ ኢየሱስ አዳኝነት ስለ ኢየሱስ ማስተሰሪያነት ደግመን ብናወራው ከመጽሐፍ ቅዱስ እንደው ቀረ የሚሉት ሐሳብ ካለ እስኪ ሶም እግዚአብሔር የተመሰገነ ይሁን ይሄ ያነሳነው ሐሳብ እንግዲህ ቀላል አይደለም ስለ ኢየሱስ ክርስቶስ የኃጢያት ስርየት መሆኑና እንዲሁም ደግሞ ቅዱስና ሕያው የሆነው አማናዊው ደም ከኃጢያት ስርየት የነጻንበት የምንነጻበትም እንደሆነ የገለጽን ነውና ያለነው እንደው ብዙ ልናነሳቸው የሚገቡ ነገሮች አሉ ብዙ በዚህ በመጽሐፍ ቅዱስ ሐሳብ ውስጥ ወይም በእግዚአብሔር ቃል ስለ ኢየሱስ ክርስቶስ የኃጢያት ስርየት መሆን እንዲሁም ደግሞ በደሙ የሆነ የኃጢያት ስርየት እንዳገኘን ብዙ ቦታ እናገኛለን እንግዲህ በሐዋርያት ሥራ ምዕራፍ 20 ከቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ይላል እንግዲህ ቤተክርስቲያን ራሷ የተመሰረተችውም የተዋጀችውም በቅዱስና ሕያው በሆነው በኢየሱስ ክርስቶስ
ደም ነው። ይህ ሆኖ ሳለ ታዲያ እንግዲህ የኃጢአት ስርየት የሚሆነው የኢየሱስ ክርስቶስ ደም ሆኖ ሳለ ቤተክርስቲያን በሌላ አልባሌ በሆኑ ነገሮች ውስጥ ተጠምዳ ህዝቡንም አገልጋዮቿም ህዝቡም ባንድነት ከዚህ እውነት ጎለው ስላሉ ነው ይሄንን ውይይትና ይሄን ትምህርት ልንነጋገር ልናስተላልፍ የተገደድነው። እንግዲህ ተሐድሶ ያስፈልጋል ስንል ቤተክርስቲያን የተመሰረተችበት ቤተክርስቲያን የተዋጀችበት የክርስቶስ ኢየሱስ ደም ነው። ይሄንንም በመግለጥ እንግዲህ ቤተክርስቲያን ሲተከል ራሱ ይሄ ግዑዝ የሆነውን ሲተክሉ ምን ይላሉ? የክርስቶስ ደም በነጠበበት ቦታ ቤተክርስቲያን ይመሰረታል ይላሉ። በሌላ በኩል ደግሞ የኃጢአት ስርየት ብዙ ሌላ መንገድ እንዳለውም ይነግራሉ። የተቀላቀለና ሊለይ ያልቻለ ነገር እንዳለ እንመለከታለን። እንግዲህ ሰው በኃጢአት ምክንያት ኃጢአት ሆኗል፣ ኃጢአተኛም ሆኗል። ከዚህ የሚያድነው ነገር ያስፈልጋል። እንግዲህ በኃጢአት ምክንያት ሰው ከእግዚአብሔር ርቋል እና ወደ እግዚአብሔር የሚቀርብበትም በዚሁ በኤፌሶን መልእክት ምዕራፍ 2 ቁጥር 13 ላይ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ሆናችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እና እንግዲህ በፊት በኃጢአት ምክንያት ሰው ከእግዚአብሔር ምን ብሏል? ርቋል፣ ተለይቷል። ተመልሶ መቅረብ አልቻለም። ተመልሶ መቅረብ የሚችልበት ደግሞ ምንድነው ስንል አሁን ግን ይላል። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ ሰው የመጀመሪያው ወደ እግዚአብሔር ለመቅረብ ከኃጢአትም ስርየትን ለማግኘት በክርስቶስ መሆን ያስፈልጋል። በክርስቶስ ያልሆነ ስለ ኃጢአት ስርየትም ከኃጢአት ስለመዳንም የሚያውቀውና የሚረዳው ነገር የለም። የመጀመሪያው ሰው ከኃጢአቱም ለመንጻት ወደ እግዚአብሔርም ለመቅረብ የመጀመሪያው እርምጃ ምንድነው መሆን ያለበት ስንል ሰው በኢየሱስ ክርስቶስ መሆን ያስፈልጋል። ኢየሱስ ክርስቶስን መቀበል በኢየሱስ ክርስቶስ መሆን ከዚያ በኋላ ነው እንግዲህ ቅድም ያልናቸውን በደሙ መርቆ የተከፈተው መንገድ ወደ እግዚአብሔር የሚያቀርበን መሆኑን የምንረዳው። ስለዚህ የመጀመሪያው እርምጃ ምንድነው? ሰው በክርስቶስ መሆን አለበት። ተመልካቾቻችንና አድማጮቻችን በቤተክርስቲያንም ያላችሁ የምታገለግሉም የማታገለግሉም እንዲሁም ምእመናን ሁላችሁ የመጀመሪያው ሰው ከኃጢአት ባርነት ነፃ የሚወጣው በክርስቶስ ኢየሱስ ሲያምንና በክርስቶስ ይሁን ነው። በራሱ ሆኖ በመርጌታ ሆኖ በጳጳሳት ሆኖ በተለያየ በሃይማኖት ሆኖ ወደ እግዚአብሔር መቅረብ አይቻልም። ወደ እግዚአብሔር የመቅረቢያው መንገድ የመጀመሪያው በክርስቶስ መሆን ነው። ሌላኛው እንግዲህ በክርስቶስ ከሆነ በኋላ በክርስቶስ ደም ደግሞ ወደ እግዚአብሔር መቅረብ እንችላለን። ይህ ብቻ አይደለም። እንግዲህ እርሱ ሰላማችን ነውና ሁለቱን ያዋሃደ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ ይህም ከሁላችን አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ነው። ጥልንም በመስቀሉ ገድሎ በእርሱ ሁላችን በአንድ አካል ከእግዚአብሔር ጋር ያስታርቀን ዘንድ ነው። እንግዲህ እርቅ ያገኘንበት እርሱ ደሙን ካሳ አድርጎ በመስጠት ነው። ደሙን ካሳ አድርጎ ኢየሱስ ንጹህ የሆነውን ቅዱስ የሆነውን ደሙን በማፍሰሱ እግዚአብሔር ከፍየሎች ከዋኖስ ከርግብ ደም ይልቅ የልጁ የኢየሱስ ክርስቶስ ደም አርክቶታል። ስለዚህ ስለረካ የኃጢአት ዋጋው የኢየሱስ ክርስቶስ ንጹህና ቅዱስ የሆነው ደም ሲፈስ እግዚአብሔር ረካ፣ ለኃጢአት ዋጋ አገኘ። የኃጢአት ስርየት የሚሆነው የኢየሱስ ክርስቶስ ደም ሲፈስ እግዚአብሔር ተደሰተ። በዚያ ደም ሰው ሁሉ ከኃጢአት ባርነት ነፃ ይሆን ዘንድ ይሆነ። ስለዚህ መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ይላል። እንግዲህ ደሙን በመስቀል ላይ ሲያፈስ
ምን አደረገን ስንል ወደ አብ የምንገባበትን ድፍረት አገኘን። ይህ ብቻ አይደለም። እንግዲህ በቆላሲስ ምዕራፍ 2 ላይ እንደዚህ የሚል ቃል እናገኛለን። እርሱ ይላል ከጨለማ ስልጣን አዳነን ይላል። እንግዲህ ከጨለማ ስልጣን የዳነው ከጨለማ ግዛት የወጣ ነው በእርሱ እንደሆነ ይነግረናል። ቆላሲስ ምዕራፍ 1 ከቁጥር 13 ላይ እርሱ ከጨለማ ስልጣን አዳነን ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት አያችሁ የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰ። እርሱም የማይታይ አምላክ ምሳሌ ነው። የሚታዩትንና የማይታዩትን ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉትን ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል። እርሱ የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው ይልና እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላምን አደረገ። አሁን ሰላም የታወጀው በዓለም ላይ ሰው ሁሉ ሰላም አጥቷል። ሰው ሁሉ ሰላም የለውም፣ ረፍት የለውም። ምክንያቱም ኃጢአት ያስከተለው ሌላኛው ጉዳት ምንድነው? ሰላም የለውም። ሰው ሀብት ቢኖረው፣ ሰው ገንዘብ ቢኖረው፣ ሰው ስልጣን ቢኖረው፣ ሰው ዕውቀት ቢኖረው ምን የለውም? ሰላም የለውም። ነገር ግን የሰበሰበው ቁስ ሊኖረው ይችላል። ያ ሰላም አልሰጠውም፣ ዕውቀቱ ሰላም አልሰጠውም። ምክንያቱም እንግዲህ ሰው ዕውቀት ያስፈልገው ምክንያቱ ምንድነው ስንል ሰው የሚያስበው ዕውቀቱ ሰው እንደኛ ክፉና በጎን የሚያውቀው ሆነ ተብሏል። አሁን ሰው የሚያውቀው ዕውቀት ምንድነው ብለን ስናስብ ክፋትን ብቻ ነው የሚያውቀው፣ በጎውን ሳይሆን መልካሙን ሳይሆን የሰው ዕውቀት ምንድነው ስንል ክፋት ነው። ይህ እንግዲህ ክፋት ከማሰቡ የተነሳ ሰው ሰላም የለውም እና ምን ሆነ ስንል በመስቀሉ ደም ሰላም አገኘ። ሰላም የሚገኘው በመስቀሉ ደም ነው። በመስቀሉ አይደለም፣ በእንጨቱ አይደለም፣ በመስቀሉ ደም በመስቀል ላይ በፈሰሰው ቅዱስ በሆነው ሕያው በሆነው ከኃጢአት ባርነት ከኃጢአተኛነት ነፃ በሚያወጣው በኢየሱስ ክርስቶስ ደም ሰላም አለ። ይህ ብቻ አይደለም። በጣም በሚደንቃችሁ ነገር በዮሐንስ ራእይ ምዕራፍ 5 ስታነቡ ዮሐንስ ሰማይ ተከፍቶ አያለው ባለ ጊዜ በሰባት ማህተም የተዘጋ ነገር አለ። ያንን የተዘጋውን ነገር የሚከፍት ስለጠፋ ዮሐንስ አለቀስኩ ይላል። ምክንያቱም ያ በሰባት ማህተም የተዘጋው መፍትሄ ያልተገኘለትም የሚፈታለትም የለም። ኖህ ሰማይ ተከፍተዋል። እርሱም በሰማያት ያሉትን ሲመለከት ማህተሙን ይፈታ ዘንድ የተገባው ስላልተገኘ አለቀሱ ይላል ዮሐንስ። ስለዚህ ይህንን ማህተም የሚፈታ ባለመገኘቱ ሲያለቅስ ከሽማግሌዎች አንዱ አታልቅስ፣ ከይሁዳ ነገድ የሆነ የዳዊት ስር እሱ ድል ነስቷል አለኝ ይላል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ማህተሙን ይፈታ ዘንድ የተገባው በደሙም ሊፈታ ያልቻለውን ለዘመናት ተዘግቶ የነበረውን በሰባት ማህተም የተዘጋውን በደሙ የፈታ ኢየሱስ ክርስቶስ ብቻ ነው። ስለዚህም ነው ዮሐንስ በምዕራፍ 5 ላይ እንደዚህ ብሎ የሚነግረን መጽሐፉን ትወስድ ዘንድ ማህተሙንም ትፈዛ ዘንድ ይገባሃል፣ ታርደሃልና ሌላ ታርዶ የተዘጋውን የከፈተ ሌላ የለም፣ ከመላእክም ከጻድቅም ከሰማዕታትም። በደሙ ማህተሙን የፈታ የዘመናትን እንቆቅልሽ ለዘመናት ተዘግቶ የነበረውን ነገር በደሙ የከፈተ የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ነው። ይህም ከዳዊት ስር የተገኘው የይሁዳው አንበሳ የትንሣኤው ንጉሥ ኢየሱስ ማህተሙን ፈቶ ድል በመንሳት ምስጋና ልትቀበል ይገባሃል ብለው በሰማያት ታላቅ ምስጋና የሚያቀርቡለት ደሙን በማፍሰስ የኃጢአትን ስርየት የከፈለ ኃጢአትን ገሎ ሕይወትን ያነገሰው ኢየሱስ ክርስቶስ ነው። ስለዚህ ማህተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋይተህ ለአምላካችን መንግስትና ካህናት ይሆኑ ዘንድ አደረግሃቸው። በምድርም ላይ
ይነግሳሉ እያሉ አዲስን ቅኔ ይዘምራሉ። ስለዚህ ዝማሬ የተገባው ቅኔ የተገባው ማኅተሙን ፈቶ መለያየትን እንዲሁም ደግሞ ሰውና እግዚአብሔርንና ሰውን ያስታረቀው በልጁ በኢየሱስ ክርስቶስ ነው። ይህንን መታረቅ ያገኘንበት በመስቀሉ ደምም ሰላምን ያገኘንበት ይህ ነው። ይህንን በመረዳት እንግዲህ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ የሚነግረን ይህንን ነው። ሌላ የኃጢአት ስርየት የለም። ስለዚህ ማኅተሙ የተፈታበት ደሙም ሰላምን ያገኘንበት እንዲሁም ደግሞ ወደ እግዚአብሔር የመቅረቢያችን መንገድ የኢየሱስ ክርስቶስ ደም ነው። ሌሎቹ እንግዲህ ልናነሳቸው የሚገቡ ብዙ ሐሳቦች አሉ። በተለያዩ ነገሮች በተለያዩ እንግዲህ እዚህ መጻፍቶች አሉ። ሌላ የኃጢአት ስርየት ይሆናሉ ተብሎ የተቀመጡትን ነገሮች በዝርዝር እናያቸዋለን። ግን መሰረቱን ዋናውን ነገር ከምን ተነስተን ነው ሌሎቹን ጀጅ የማድረግ የመመርመር ወይም ደግሞ እነዛን የመግለጥ ያለብን ከምን ተነስተን ነው ስንል አማናዊና እውነት የሆነውን ሕያው የሆነውን የክርስቶስ ኢየሱስን ደም ወይም ስለ ኃጢአታችን ከሰማያት ወደ ምድር የመጣውን ቅዱስ የሆነውን ያንን መሰረት አድርገን ከዚህ ውጪ ያሉትን ደግሞ በቃሉ መሰረት ልንመዝን ሰውም ደግሞ ይሄንን ተረድቶ አልባሌ ከሆነ ነገር ተመልሶ በንስሐ በክርስቶስ ኢየሱስ በማመን በደሙ ደግሞ ከኃጢአት በመንጻት ዘላለማዊን ሕይወት ይመራ ዘንድ የዘላለማዊውን መንግስት የምንወርስበትን መንገድ መሄድ ይችል ዘንድ ይሄንን መልእክት ልናስተላልፍ ተገደናል። ወደንም ብቻ አይደለም። ይህ የእግዚአብሔር ጊዜ ነው። ይህ ወቅቱ ነው። ተመልካቾቻችንና አድማጮቻችን ይሄንን በመስማት ወደ ንስሐም ወደ እግዚአብሔርም ትመለሱ ዘንድ መልእክታችንን አጽንኦት ሰጥተን ልናስተላልፍ እንወዳለን። እግዚአብሔር ለዘላለም የተባረከ ይሁን። እግዚአብሔር ይባርክዎት ቀሲስ። እያወራን ያለነው ስለ አንድ ነገር ቀደም ስለ ኃጢአት አነሳን። ኃጢአት በአንድ ሰው ምክንያት ገባል በኃጢአት ሞት። ያንን ኃጢአት ደግሞ የሚያስወግድ የኃጢአትን ስርየት የሚያመጣ ከሰው አልተገኘም። እንስሳትም ከሞተ ሕሊና ሊያነጹ አልቻለም። የእንስሳት ደም ምንም ሊያደርግ አልቻለም። እንደገና እግዚአብሔርና ሰውን ሊያስታርቅ አልቻለም። የእንስሳት ደም ማለት እንግዲህ እግዚአብሔር እርቅ በደም እንዲከናወን ራሱ ነው የወደደ እና ይህ ደም የሙሴ ደም አይደለም፣ የኤልያስ አይደለም፣ ኤልሳ አይደለም። ብዙ ነቢያቶች ተነስተዋል። እነዚህ ሁሉ ግን ስለዚህ ስለ ክቡር ስለ እግዚአብሔር ልጅ ስለ እግዚአብሔር በግ ስለ ኢየሱስ ክርስቶስ ደም ስለ ኃጢአት ስርየት ስለምናገኝበት ስለ እርሱ ያወሩ ነበር። የዕብራውያን ጻፊ በምዕራፍ 1 ላይ ሄደን ስናነብ ቁጥር 1 ላይ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ለእኛ ግን በዚህ ዘመን መጨረሻ ዓለማትን በፈጠረበት ሁሉን ወራሽ ባደረገው በልጁ ተናገረን ይላል። ክብር ለእግዚአብሔር ይሁን። በብዙ አይነት ጎዳና በብዙ አይነት መንገድ ለአባቶቻችን ተናግሯል። ቀደም ያነሳናቸው ብሉይ ኪዳን ላይ የነበሩ የኃጢአት ስርየቱ ነው የሚቀርቡ ሁሉ መናገሪያዎች የነበሩ ናቸው። ናሮን የሚለብሷቸው ልብሶች ቁልፎቹ ራሳቸው መናገሪያ የነበሩ ናቸው። ሌላው በነቢያት የሚናገረው የነበረው እግዚአብሔር በእነዚህ ሁሉ ነው። ግን አባቶቻችን ይህንን ነገር ይሰሙ ነበር። መጽሐፍ እንደሚናገር እነርሱ በሩቅ አይተው ተሳለሙት ይላል እና አንቀላፉ ይላል። ክብር ለእግዚአብሔር ይሁን። እኛ ግን ዓለማትን የፈጠረበት እርሱ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያ ቃል ደግሞ ጸጋና እውነትን ተሞልቶ ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ያ ቃል የነበረው ወንድሞቹን ይመስል ዘንድ የመላእክትን ሳይሆን የአብርሃምን ዘር ይዞ የሰውን ዘር ይዞ ሰው ሆኖ በመምጣት ብቸኛ አዳኝ ሆኖ ተገለጠ። ከኃጢአት በስተቀር በነገር ሁሉ የተፈተነ ማለት ነው። ሁሉም ኃጢአትን ሰርተዋል። እሱ ግን ኃጢአትን አልሰራም። ያ የመጀመሪያው የአዳም ኃጢአት አልተላለፈበትም። የውርስ ኃጢአት ምንለው ማለት ነው። ብዙ ጊዜ ብዙ ሰዎች በዚህ ጉዳይ ላይ ክርክር ያነሳሉ። እመቤታችን ድንግል ማርያም የውርስ ኃጢአት የለባትም። የአዳም ኃጢአት ሁሉም ከተባለው ውስጥ ናት። አንተ አንድም ብለህ ስላብራራው የሚሆን ነገር የለም።
ሁሉም በድለዋል። እንዲያውም ከሆነ መንጻት መቀደስ እንዲያው ከእግዚአብሔር ጋር አብሮ መቀጠል ያለ ኃጢአት መኖር የነበረበት ሙሴ የሚባል ሰውዬ ነበር። እሱም እንኳን አይደለም ኃጢአተኛ በቃ ይሄ ነው የሆነው። በአንዱ ምክንያት ገባ፣ በኃጢአት ሞት ገባ። በሞት ደግሞ በሞት ላይ ስልጣን ያለው ዲያብሎስ ነገሰ። ይህንን ሁሉ የሚያስወግድ ግን ከጨለማው ስልጣን አዳነን እንዳለ የጨለማውን ስልጣን ሊገፍ የመጣ ከእግዚአብሔር ከሰው ሰው የሆነ ለሰውም የማያዳላ ለእግዚአብሔርም የማያዳላ ነገር ግን ስለ ሰው ልጆች ሲል እግዚአብሔር የላከውን የአባቱን ፈቃድ ሊፈጽም ቀራንዮ መስቀል ላይ ነፍሱን ስለ ሰው ልጆች አሳልፎ የሰጠ ኢየሱስ ብቻ ነው። እሱ ደሙን አፈሰሰ፣ በደሙ የኃጢአት ስርየት ተከናወነ። የኢየሱስ ክርስቶስ ደም ኃጢአቱን ያስወገደለት ሰው በጸጋው መንፈስ በመንፈስ ቅዱስ ይታተማል። ለዚህ ነው ቅድም ሶስት ነገሮችን የዕብራውያን መጽሐፍ ምዕራፍ 10 ቁጥር 28 ጀምረን ያነበብነው ኢየሱስን የሰደበ ነው። ወልደ እግዚአብሔር የእግዚአብሔርን ልጅ የሰደበ ያንን ደግሞ የተቀደሰበት ነው የሚለው ደም እንደ ርኩስ ነገር የቆጠረ ደግሞ ያን የታተመበትን የጸጋውን መንፈስ ያክፋፋ እንዴት ይልቅ የባሰ ፍርድ አይገባውም ይላል የእግዚአብሔር ቃል። ስለዚህ ከዚህ ፍርድ ማምለጥ የሚቻለው ደጋግመን በተናገር ነው በሰበክ ነው። ወነነሰ ንሰብክ ክርስቶስ አዘ ተሰቅለ እንዳለ ጳውሎስ በሰበክ ነውና በተናገር ነው። መጽሐፍት በመሰከሩለት በኢየሱስ ክርስቶስ በማመን ብቻ ነው። ይህንን ደግሞ የሚቃረኑ በኢትዮጵያ ኦርቶዶክስ ቤተክርስቲያን ይህንን ትምህርት ወደ ኋላ የሚያስጥሉ የለም ቀጥታ ወደ ኢየሱስ ብትሄዱ አትችሉ የሚሉ ኢየሱስን ወደ እኔ ኑ ነው ያለ አይደል ያለው። ወደ እኔ ኑ እናንተ ሸክም የከበደባችሁ ሁሉ ወደ እኔ ኑና እኔ ምን ላችኋለሁ አሳርፋችኋለሁ። ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ አሳርፋችኋለሁ ነው ያለው። ወደ እኔ ኑ ነው ያለው። ቀጥታ ኑ ነው ያለው። ለምን መሰለ? መንገድ ነው፣ እውነት ነው፣ ህይወት ነው። ስለዚህ ወደ እኔ ኑ ነው ያለው። ሰዎች ግን በፍጹም ብቻችሁን ወደ ኢየሱስ መቅረብ አትችሉም ይባላል። ይህንን ከሚሉት ውስጥ ደግሞ መጽሐፍትን የሚጽፉ ገዳም ውስጥ የተደበቁ ራሳቸውን መግለጥ የማይፈልጉ የመጽሐፍቱን ሲጽፉ እንኳን ደራሲ የገሌ ነው ብለው የማይታወቁ ሰዎች ብዙ ጊዜ እንደምንለው ደራሲ የሌላቸው መጽሐፍት በቤተ ክርስቲያን ሰፊውን አውደ ምሕረቱን የተቆጣጠሩ መጽሐፍት አሉ። እዚህ መፊታችን ላይ የተወሰኑት አሉ። ጥቂት ናቸው። ቢከመር እኔ እውነቴን ነው የምላቸው አንድ ባጆ ይሄ ትልቅ አንድ ሲኖ አይችላቸው ማጋነን ባይሆን ጌታ የተባረከ ይሁን። እንግዲህ ይህንን ልንገልጥ ደግሞ እኛም እዛ ውስጥ ስለነበርነን ስለዚህ እነዚህ መጽሐፍት ብዙዎቹ አንዳንዶቹ ያው እንደሚታወቀው ብዙ ጊዜ እናነሳለን በስራት በማጨስ በፍርፋሪ በተቅማጥ በምን የኢየሱስ ክርስቶስ የደሙ ስርየት የሚክፋፋበት መንገዶች እነዚህ ናቸው እንጂ ኢየሱስን ማየት ተረግጠዋል እንዴ ምትረግጠው ማለት እኮ ሰዓለ መቀበል እኮ ነው። እሱ አልቀበልህም እንቢ አንተ በቂ አይደለም። እግዚአብሔር በቂና ከበቂ በላይ አድርጎ ወደዚህ ምድር የላከው ሰዎች ሁሉ ኃጢአትን ስለሰሩ የእግዚአብሔር ያታላቁ አዳም የተወሰደበት ክብር ስለተወሰደባቸው የእግዚአብሔር ክብር ስለጎደላቸው አይደለም እንዴ? የእግዚአብሔር ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በነፃ በምኑ ይጸድቃሉ ይላል? በጸጋው። ክብር ለኢየሱስ ይሁን። በስጦታው። ስለዚህ ይሄ ስጦታ ሰዎችን ሁሉ የሚያድን የእግዚአብሔር ስጦታ ነው እና ይህንን የሚቃረኑ መጽሐፍት አሉ። ቅድም እንዲያብራሯቸው ፈልጌ ነበር። ቅድም እንደተባለው ኢየሱስን አብልጠን እንድንናገር ስለተፈለገ እነዚህ ነገሮች አላነሳን። ተቃራኒ ሆነው የቆሙ ትምህርቶች አሉ። አንዳንዱ ቅድም እንደተባለው በጠላ በምናምን ባረቄ በምናምን ይባሉ እሱን ተውና መጽሐፍት ውስጥ ላይ በፀጉርም በቅንድብም በምንም ይባሉ ደግሞ እስኪ እንደ ስርየቱ የተቀመጡ ከአዋልድ መጽሐፍት ከድርሳናት ከገድላት ያሉትን እስኪ የተወሰነ እናንሳና እንወያያለን። መርጌታ መላክ እስኪ እነሱን ያንሱልን። በጣም ጥሩ ነው። በጣም ጥሩ። እንግዲህ አዋልድ መጽሐፍትን ወይም ደግሞ ገድላት ድርሳናት ተአምራትን በተመለከተ እንግዲህ አባ
እንተናም አሉ አምጣቸው ወደዚህ አባ ገብረ ኪዳን ከዚህ እንጀምራለን አባ ገብረ ኪዳን አሃቲ ድንግል የሚል በአባ ገብረ ኪዳን ግርማ የተጻፈ መጽሐፍ የሚል አለ ይሄ መጽሐፍ እንግዲህ እንዴት እንደምናብራራው ውስጡን በደንብ አይቼዋለሁኝ እንግዲህ ይሄ ደግሞ ድርሳነ ኪዳነ ምሕረት ነው ይሄ 9 ዓመት ባህር ውስጥ ተዘግዝቆ ለኢትዮጵያ የጸለየ እስትንፋሰ ክርስቶስ ነው ይሄ ደግሞ ድርሳነ መድኃኔዓለምና ገድለ መባጽዮን ነው እንደገና ይሄ ገድለ ተክለ ሃይማኖት ነው መቼም ይሄ ደግሞ ገድለ ቅዱስ ቂርቆስ ሕፃንና ወሙ የሚል ነው ከዚያ ይሄ ወደዚያ ደግሞ ገድለ ገብረ መንፈስ ቅዱስ ነው ያ ደግሞ የቀይ ሽብር መጽሐፍ ነው እሱን መጽሐፍ ቅዱስ ላይ እንግዲህ ለምን መሰለው ከነከለሩ መስሉ ቀይ ሽብር ነው እንመጣለን እንግዲህ አዋልድ መጻሕፍት ብዙ ጊዜ አዋልድ ማለት ምን ማለት ነው ብሎ ብዙ ጊዜ ሰዎች ጥያቄ ሲያነሱ ሰማቸዋለሁኝና አዋልድ ማለት ልጆች ማለት ነው እንግዲህ ግሱ ወለደ ይወልድ ይለድ ውሉድ ወላዲ ውሉዳን ወላዲያን ውልድ ወላዲት ውሉዳት ወላዲያት መውልድ መስተውልድ መስተዋልድ መውልዳን መስተውልዳን መስተዋልዳን መውልድ መስተውልድ መስተዋልድ ወለድ መድበል ብለው ወልድ ያው ዘር ውስጥ ዘነው እንደገና ደግሞ ወለት ስርዋጽ ይሆንና ወለት ያለውን አዋልድ ብለው የግዝ ባለሙያዎች ይገሱታል በቅኔ ቤትም እንዲሁ በግስ ይቀጸላል ማለት ነው እና አዋልድ የሚለው ወለት ከሚለው ስርዋጽ ቃል ግስ የወጣ አዋልድ የሚለው በብዙ ይሸፍናል አንቀጹ የሴት አንቀጽ ነው የሴት አንቀጽ ነው ወለት ነው ከዚህ አዋልድ እንደዚያ ነው እሱ በደንብ መታየት አለበት እና ብዙ ጊዜ አዋልድ መጽሐፍ ማለት ምን ማለት ነው ብለው ሲጠይቁ ሰማቸዋለሁ እና ይሄንን ወለት ከሚለው አዋልድ የሚለውን የብዙ ሐሳብ ይይዛል ማለት ነው እና በዚህ ሐሳብ ላይ አዋልድ መጻሕፍት ከመጽሐፍ ቅዱስ የተቀዱ ናቸው የሚል በጣም ሰፊ ማብራሪያ በተለያየ ሚዲያ ሲሰጥ ሰማለሁኝ በምንም ተአምር ይሄ ገድል ከመጽሐፍ ቅዱስ አልተቀዳም ይሄ ገድላት ተአምራት ድርሳናት እንደዚህ የጸሎት መጽሐፍ የዜማ መጻሕፍት ምናምን ምንላቸው ጥቅስ ተጠቅሶ መሐላጅ ስርዋጽ ሊገባ ይችላል እንጂ በምንም ተአምር ሐሳባቸው ከመጽሐፍ ቅዱስ ጋር ወጥ የሆነ ሐሳብ የላቸውም ገድላት ድርሳናት ተአምራት የሚባሉ መጻሕፍት ባለፈው በሚዲያ ላይ በቁም ነገር ሲናገሩ ስለሰሟቸው የመጽሐፍ ቅዱስ ቅጅ ናቸው አይደሉም ሌላው ይቅርና አባ ገብረ ኪዳን የጻፉት መጽሐፍ ራሱ ከነዚህ መጻሕፍት በአጠቃላይ ያንሳል እንጂ አይበልጥም ምክንያቱም ብዙ ስተት ነው ያለበት ይህ መጽሐፍ የኃጢአትን ስርየት በተመለከተ ብንል መዳንን በተመለከተ ብንል ምልጃን በተመለከተ ብንል ኪዳነ ምሕረት የሚለውን ብንል እያንዳንዱን ነገር ከማን ጋር ያያያዙት ነው በዚህ በዘመነ ስብከት ለምሳሌ ይሄ ገና ጾም የልደት ጾም ምንለው በዘመነ ስብከት ላይ በቅኔ ትምህርት ቤት የሚተረክ ታሪክ አለ ጸናጽል ዛሮን እንደገና ደግሞ መሶበ ወርቅ ዘኤልያስ እንደዚህ መና ምናምን በትር እንደገና ደግሞ መስፍክት ዘኤልሳ እንደገና ደግሞ ገራይት ዘአብርሃም ይያል ይሄ በዘመነ ስብከት በቅኔ ትምህርት ቤት የሚተረከውን ታሪክ አምጥተው ቀጥታ እያንዳንዱን ነገር ለማን ነው የሰጡት ለማርያም የሚገርመው ነገር ወፈዋሲ ተቆሱ ለናሆም ይላል እኔ ማርያም መቼ ነው ናሆም ይፈወሰች በትራሮን እንተሰረጸት እሱን ሁሉ አንስተውታል መሶበ ወርቅን ተመና እሱን ሁሉ የኤልያስ ምናምን አሁን ያ በዘመነ ስብከት የሚተረክ የቅኔ ትምህርት ቤት ታሪክ በአጠቃላይ ከማርያም ጋር ተያይዞ ይቺ ማለት ማርያም ናት ብለው እሳቸው ቁጭ አድርገውታል መጻፋቸው ማለት ይሄ ነው እንግዲህ ባጭሩ አሃቲ ድንግል ነው እና እንግዲህ አንዲት ድንግል ማለት አንዲት ድንግል ብለው ነው ያመጡት እሱን እንግዲህ እንመጣበታለን እንግዲህ መጻፋቸውም በትክክል ከአዋልድ መጻሕፍት እንደገድላት እንደድርሳናት መተቸት ያለበት ትክክለኛ መጽሐፍ ነው ብለው ሰዎች መስማትም ማዳመጥም ማንበብም መግዛትም የለባቸው ይሄ መጽሐፍ ውጉዝ ከማሪዎስ ተብሎ መቀመጥ ያለበት መጽሐፍ ስለሆነ ምክንያቱም ብዙ ስተት ነው ያለበት ባለፈውም ጠቆም አድርገናል ሌላው ወደ አዋልድ መጻሕፍት የኃጢአትን ስርየት በተመለከተ ስንመጣ በጣም የሚገርማችሁ ነገር ውስጣቸው እንግባ አሁን ከለራቸው ውጫው ያየነው ወደ ውስጣቸው ስንገባ ግን የሚገርማችሁ ነገር ነክስ ላይ እንደመነሻ ዳንሳና ክሊየቱ አይሩግ አመበከዩ በካይ ረከቡ ወለት ተዘታስተሰር ይጋይ አሁን ነክስ ላይ ስንመጣ ሁለቱ አይሩግ የተባሉ ሐናና ኢያቄም ናቸው እነዚህ በሰርጅናቸው ምን አገኙ ይላል ኃጢአትን የምታስተሰሪ ልጅ አገኙ ይልና ለወንጌላውያን ኩልነ ዘኮነተነ ምጉያዬ ይላል እንግዲህ ወንጌላውያን ሁሉ ኃጢአታቸው የተሰረየው በማርያም ነው ይሄ
አሁን ቅድም መሸሸጊያ መጠጊያ አድርጓታል እንደውም ላንበው እንደውም ዘኮነተነ ምጉያየ ኢያቄም ወሐና ወለዱ ሰማየ ሰማዩ ምን ያስረቀት ፀሐየ ምስራቃት ሙጽሐ ፀሐይ እግዝት የዘመና ሙዳይ ተወልደት ዮም ዳግሚት ሰማይ ዘግንቦት ልደታ ዚቅ ማለት ነው አንድ ግንቦት አንድ ላይ ተመልከት አሁን ይሄ ሁለት አበይት ነገሮችን ይዟል አንደኛ ለኃጢአት ማስተሰሪያ የተወለደች ልጅ ናት ማርያም ማለት ነው ቀድም ማን ብለናል በደንብ ቀድም ዕብራውያን ሲብራራ የዮሐንስ መልእክት ሲብራራ ወንጌላት ላይ የክርስቶስ ደም የክርስቶስ መካከለኝነት ይሄ በሰማያት በግርማው ቀኝ የተደረገውን ነገር ቀድም ስናብራራ ያንን አብራርተን ይህንን እንደው ለማውራት ይዘገናል እውነት ለመናገር እውነት ይሰቀጥጣል እንደው ያው እንደው ሰው ይስማው አገር ጉድ ይበል ያዳምጥ እንደው ሚድን ሰው ካለ ብለን እንጂ እውነት ይሄንን መተረክ አይገባም ነበር ዕብራውያንን ተንተነህ እንዴት ታገድል ውስጥ ትገባለህ እንዴት ታምር ውስጥ ትገባለህ እንዴት ዝም ብሎ አንድ ቢጫ ለባሽ የማይታወቅ ሰው የጻፈው መጽሐፍ ውስጥ ገብተህ ተዋኛለህ ይሄ መጽሐፍ ውስጥ ትገባ የሚገርማችሁ ነገር እመጣበታለሁ የኃጢአት ስሬት አሁን ክሌቱ አይሩግ የተባሉት ሐናና ኢያቄም ኃጢአትን የምታስተሰርይ ልጅ ወለዱ እንደገና ሁለተኛ ደግሞ ሰማይ ናት ሰማይ ሁለተኛ ሰማይ ናት ተብላ ደግሞ ተጽፎላታል ዳግሚት ሰማይ ተብሎ ተጽፎላታል እና ይሄ በመጽሐፍ እዚህ ላይ ያለ ሐሳብ ነው ዘታስተሰሪ ጌጋዬ በደልን የምታስተሰሪ ማናት ተብሎ ሊቃውንቱ የዜማ ያቋቋም መምር ይጠየቅ ይሄንን አሁን ቀጥታ ዳይሬክት እንዳለ ይቺ ማነች ብትባል ማርያም ናት ምን ታደርጋለች ስራዋ ምንድነው ኃጢአት ታስተሰርያለች አያችሁ ይሄ ትምህርት ነው ቤተክርስቲያኒቱን እንደ አሜከላ እንደ ሾሃን ቆይዞ ህዝቡ ጆሮ ተደፍኗል ከገል ከድርሳን ወጣ እንዳይል ይሄ ትምህርት አንቆ ይዞታል እንክርዳድ የሆነ ትምህርት ነው እና ይሄ የነዚህ አይነት መጽሐፍ ከመጽሐፍ ቅዱስ የተቀዳ ነው ምንጩስ ነው ተብሎ ሊተረክም ሊነገርም ሊተረጎም ሊብራራ ሰው ሊሰማው አይገባም እና ሌላው በጣም የሚገርማችሁ ነገር ነጋዴ የሚቸበችበው ጧፍ እንዴ ነጋዴ የመርካቶ ነጋዴ በቃ የሚሸከመው የሚያገላብጠው ከሀገር ወደ ሀገር የሚሸጠው በመኪና ጭኖ መከራውን ፍዳውን የሚያይበት እጣን ጧፍ ይሄ ሁሉ የኃጢአት መስተሰሪያ ልምጣበት ለምሳሌ ምን ያመስላችሁ ገድለ እስትንፋሰ ክርስቶስ ላይ ስንመጣ እጣን ጧፍ ዘይት መባ ስንዴ የሰጠ በዘመኑ የሰራው ኃጢአት ይሰራይለታል ገድለ እስትንፋሰ ክርስቶስ ገጽ 156 አይውላችሁ አሁን የኃጢአት ስርየት ምን ላይ ተደረገ በዘመኑ የሰራው አይውል ሰውየው እድሜ ልኩን ሲዘሙት እድሜ ልኩን ነፍስ ሲሰርቅ ሲያመነዝር እድሜ ልኩን ወንበዴ ሆኖ ዓለምን ሲያተረማምስ የኖረ ሰው ዘመኑን ሙሉ እንደልቡ ሆኖ ከዚያ እስትንፋሰ ክርስቶስ ቤተክርስቲያን ይሄድልና ገድሉን ይሰማል ከዚያ እጣን ምን ማለት አለበት ማስገባት አለበት መባ ያስገባል ጧፍ ያስገባል ከዚያ በዘመኑ የሰራው ኃጢአት ሁሉ ምን ይለታል ይላል ይሰረይለታል ማን ነው የሚለው ገድለ እስትንፋሰ ክርስቶስ ገጽ 156 ቁጥር 12 ላይ ሄዳችሁ ብታገኙት አሁን ለምሳሌ ገድለ እስትንፋሰ ክርስቶስ ይሄ ነው ለኢትዮጵያ 9 ዓመት ተዘግዝቆ ባህር ውስጥ ጸለየ ይላል የኃጢአት ስርየት ነው ይሄም ለኢትዮጵያ ህዝብ ለኃጢአት ስርየት ይሄ ሰውዬ ተዘግዝቆ 9 ዓመት እኔ እንደው ይሄን ነገር እንደው የሳይንስ ባለሙያዎች እንደው ቢያብራሩ ጥሩ ነው 9 ዓመት ተዘግዝቆ ሳይበላ ሳይጠጣ ባህር ውስጥ እንደው ለቁልቁለት ተዘግዝቆ በገመድ እግሩ ተንጠልጥሎ ይሁን ምን ይሁን አላቀም ግን ተዘግዝቆ ነው የጸለየው ምን ስላደረ እኔ እኮ ግርም ይለኝ መርጌታ መላክ ለኢትዮጵያ ህዝብ አሁን አቦንም እንመጣበታለን ግን ለኢትዮጵያ ህዝብ ተዘግዝቀው የሚጸልዩ ከሚጸልዩ ልክ ለምንድን ነው ወንጌል ቅድም ያልተናገርነው ያብራራ ነው ወንጌል የማይሰብኩን ሰዎች መች ወንጌል ገባቸው አያውቁም አንዱ ወንጌል ቢገባ እኮ አትዘቀዘቅም የተዘቀዘቀውን ቀና ታረጋለህ አየ ወንጌል ቢገባ ባህር ውስጥ አትገባም እንደም ወደ ዓለም ነው የምትሄደው አየ አትሰወርም ኢየሱስ ከገባ ባህር ውስጥ አትገባ ገደላ ገደል ውስጥ አትገባ ጫካ ውስጥ አትገባ ቢጫ አትለብስ ቆባ አትደፋ አሮጌ መስለ ቡተቶ ለብሰ ማቅ ለብሰ የሆነ ጠቋቁራ አትመጣም ፏ ብለህ ኢየሱስን ትሰብካለህ ለምን መሰለ እነ ማርያም መግደላዊት ነንተፍረት ሽቶ ይዘው ወደ መቃብር ሄዱ አየህ ከመቃብሩ በኋላ ግን ትንሳኤውን ካዩ በኋላ ሐዋርያት ዘይልም እንደ ወተዘሩ ባውርተው ኩሉ አይደል እንደ ሐዋርያት እኮ ኢየሱስ ከሙታን ከተነሳ በኋላ ትንሳኤውን ከተረዱ በኋላ ያ ተሰብስበው ሲጸልዩ መንፈስ ቅዱስ መጥቶ ወረደባቸው የተስፋ ቃሉ ተፈጸመ አይደለ ቀጥታ ጴጥሮስ ወዴት ነው ሄደው ጫካ ላይ ሄደ ጴጥሮስ ይኸውልህ ያንን ፈሪ የነበረ መንፈስ ቅዱስ አጨከነው አጀገነው ቀጥታ ሄደና ባይሁዳውያን መካከል ተረተረው
አየ እስጢፋኖስም ስትመለከት ሄዶስ ተረተረው አየ የአይሁድ ጥርስ እስኪንገጫገጭ ድረስ አየ ወንጌል ተሰብካለህ ሲገባ ጫካ አትገባ ምን ወጣህ የምን ባህር ውስጥ መዘቅዘቅ ነው የምን ቋርፍ ነው ወዳጄ ቆሎም ያምርበታል ኢየሱስ ገብቶ አይሁን እነዚህ ሰዎች ወንጌል አልገባቸውም አየ ባህር ውስጥ ከሚዘቀዘቅ ስለ ኃጢአት ማስተስረይ ራሱን አሳልፎ የሰጠውን ክርስቶስን ቢሰብክ በአንድ ቀን ጫንቆት እኮ ነው ቅድም ስንል የነበረው እኮ ነው የህሊና መንጻት አላገኘም ይሄ ሰውዬ ተቸገረ ራሱን ተቸግሯል ህዝቡም ደግሞ በእሱ ባለበት ችግር ውስጥ ነው ያለው ስለዚህ እንደ መደምደሚያ ግን ይሄንን የምናደርገው ይሄ ሰውዬ እስትንፋሰ ክርስቶስ የሚባል ሰውዬ የለም ይሄው መጽሐፉ ላይ እኮ ሊቃውንቱ ይውላችሁ ምን ይላል ይሄው ሊቃውንቱ መስማየት ይሄ ይሄው ለ9 ዓመት የለም ለ9 ዓመት ባህሩ ተዘግዝቆ ይጸልይ የለም ብለን ነው መሰድ ያለው ሰውየው ካለ ጤናኛ ሰው ከሆነ መስበክ ያለበት ቅድም ያለው አዎ ቅድም አነሱ እኮ ለወንጌላውያን ኩልና ዘኮነተነ ምግያየ አየህ መሰለ ሰውየው ሊኖር ይችላል ማን እስትንፋሰ ክርስቶስ እኮ ነው እንዳለው ገድላቶች ናቸው እኮ የሚያበላሹት የሰውየውን ስራ ምንድነው ያደረጉት ያደረገውን መጻፍ ያደረገውን ማስተማር ሲገባቸው እሱ ማለ አሉ እኮ አደረገ ያሉን እኮ የማይደረግ እኮ ነው ለኢትዮጵያ ህዝብ ተዘቅዝቀ ሳይሆን መጸለይ ያለበት እኮ ነው ወንጌላውያን ከሆኑ ነው እነዚህ ሰዎች ተዘቅዝቀው ሳይሆን ለወንጌላውያን እኮ የተሰጣቸው ሁሮ ማሩ እኮ መርጌታ ይኸውልህ ወንጌል ሲገባ ለህዝብ በህዝብ ፊት ነው የምትጸልየው ወንጌል ትመሰክራለህ ኢየሱስ እንደሚያድን ትናገራለህ የምስራቱን ቃል ታውጃለህ እንደገናም ደግሞ የኃጢአት ስርየት ያለበት በክርስቶስ እንደሆነ ትናገራለህ ኃጢአተኛውን ሁሉ ኑ ብለህ ነሱ ወይመኑ ዮሐንስ እንደተናገረው እኮ ነው ዮሐንስ ነሱ ወይመኑስ መቀርበት ይቲ መንግስተ ሰማያት አይደል ያለው እነሆ እግዚአብሔር መንግስት ቀርባለች ንስሐ ግቡ አየ ኢየሱስም እኮ እንደግሞታል ስለዚህ የአዋልድ መጻሕፍት ጉዳይ የኃጢአት ስርየት በተመለከተ አንደኛ ነጋዴ ይኸውላችሁ የቤተ ክርስቲያን ካህናት ልንገራችሁ በጣም የሚገርም ጥበበኞች ስለሆኑ የቤተ ክርስቲያን ካህናት ምን እንደሆነ ታውቃለህ ህዝቡን ጧፍ ግዙ ይሏቸዋል ሻማ ግዙ ይሏቸዋል ዘይት ግዙ ይሏቸዋል መርጌታ መለክ ይሄንን ህትመት እዩት አሁን ይሄ የታተመበትን ቦታ ይናገራል ገዙ በደም እዩት ምንድነው አሳታሚ ይላል የቀጸባ ማርያም እና የእስትንፋሰ ክርስቶስ ቤተ ክርስቲያን ካለ በኋላ ሚሊኒየም ማተሚያ ቤት ታተመ ቤተ ክርስቲያን ታውቋለች ማተሚያ ቤቱ ራሱ ቤተ ክርስቲያን ታውቋለች ወይ ግን ይኸውልህ አሁን ገድለ እስትንፋሰ ክርስቶስ ላይ በጣም የምናነሳቸው ነገሮች አሉ እሱን እናንሳና እንምጣ አንደኛ የኃጢአት ስርየት ጧፍ ዘይት መባ ስንዴ የሰጠ በዘመኑ የሰራው ኃጢአት ይሰረይለታል ይሄ ገድለ እስትንፋሰ ክርስቶስ ላይ ሄዳችሁ የምታዩት ነው ሌላው ያተነሳ ሐሳብ በጻድቅ ስም ማመን ለኃጢአቱ ስርየትን ያገኛል ይላል አሁን ቀደም ሰው ለኃጢአቱ ስርየት የሚያገኘው በክርስቶስ ኢየሱስ ሲያምን ነው የፈሰሰውን የክርስቶስ ኢየሱስን ደም ስለኔ ኃጢአት ደሙ ፈሶልኛል ብሎ በእምነት ሲቀበል የፈሰሰው የክርስቶስ ደም ከኃጢአት እንደሚያነጻ እምነት ይጠበቅበታል ሰውየው እዚህ ጋር የጻድቁን ስም የእስትንፋሰ ክርስቶስን ካመንክ ኃጢአት ይሰረይልሃል አየህ በስንዴ ይሏል በጧፍ ይሏል በመባ ይሏል በዘይት ይሏል ከዚያ ደግሞ በጻድቁ ስም ካመንክ ደግሞ ኃጢአት ይሰረይልሃል ይሏል ይሄ ሁሉ መጽሐፍ ቅዱስን ምን ያደርጋል ማለት ነው እየተቃወመ ነው ለዚህ ነው የመጽሐፍ ቅዱስ ቅጅ አይደሉም ቢሆን ኑሮ ኢየሱስ እንደተናገረው ሐዋርያቱ እንደተናገሩት ይሄንኑ በወንጌል የተጻፈውን ሐሳብ ገድሉ ላይ እናገኘው ነበር ስለዚህ ገድላት ላይ ስንመጣ ከዚያ ቀዝቃዛ ውሃ ይልሃል ቁራሽ እንጀራ ይልሃል እንደገና ማይለው ይሄ ልብስ ያለበሰ ያበላ ያጠጣ የተራበ የጠየቀ ጥሩ ስነ ምግባር እንኳን ማብላት ማጠጣት ቢሆን ለመዳን ግን አይሆንም ለኃጢአት ስርየት አይሆንም ሰው ካለው ሀብት ንብረት ቆርሶ ለድሃ ማብላት ማጠጣት መጽሐፍ ቅዱሳዊ እንደሆነ እንረዳለን ግን ለኃጢአት ስርየት ለመዳን ለዘላለም ህይወት ከእግዚአብሔር አፍ ጋር ለመጣረቅ እርቅን ያስገኛን ተብሎ ግን መደረግ የለበትም ገድላትና ድርሳናት ላይ ስንመጣ ግን ይሄንን ያስቀምጣል እና እኔ በጣም ከገረመኝ ነገር ቀደም መምራው ኃይለሉል እንዳነሱት ምን ይላል ለመታሰቢያ በተደረገ ፍርፋሪ ኃጢአት ይሰረያል ያንን ሄደህ ቅምስ ካደረህ ኃጢአት ይሰረያል ለዚህ ነው እኮ ቤተክርስቲያን አካባቢ ስትሄዱ ይሄ በጻድቅ ወይም በቅዱስ ክብረ በዓል ጊዜ ህዝቡ ጻሪቀ መበለት ያችን ለማግኘት እንዴት እንደሚገፋ
ግፊያው ቀላል አይደለም። እዚያችን ነገር ያችን ነገር ለማግኘት ፍርፋሪ ለማግኘት በፍርፋሪ ኃጢአት ለማስተስረይ ለመዳን ለመጽደቅ የማይደረግ ነገር የለም። የሚገርማችሁ ነገር ከቤተ ክርስቲያን ለቤተሰብ ሁሉ ይዘው ይሄዳሉ። ለቤተሰብ ሁሉ ቋጥረው ሽጉጥ አድርገው እናቶች በመቀነታቸው ምናምን በየፌስታል ምናምን ልንገራችሁ። ይሄ ከቤተ ክርስቲያን የሚገኝ ፍርፋሪ ወደ ቤተሰብ እንኳን ሄዶ ኃጢአት እንደሚያስተሰርይ ድነት እንዳለበት የጻድቁ በረከት ተብሎ ይሰጣል። ይሄ እርግማን ነው የኢትዮጵያን ሕዝብ አይኑን ያሳወረ ወንጌል እንዳይገባው በድግድግ ጨለማ እንዲመላለስ ህይወት እንዳይሆንለት ያደረገ የአጋንንት ትምህርት በጣም ሰይጣን ሰዎችን ተጠቅሞ የተጻፈ መጽሐፍ ነው። ሌላው በጣም ማንሳት የምፈልጋቸው ነገሮች ይሄ በገድለ እስትንፋሰ ክርስቶስ ላይ ነው። ጧፍ፣ መባ፣ ስንዴ ምናምን ያልኳቸው ማለት ነው። ሌላው የኃጢአት ስርየት በተመለከተ ገድለ ክርስቶስ ሰምራ ላይ ስንመጣ ክርስቶስ ሰምራ ላይ ስንመጣ የኃጢአትን ስርየት በተመለከተ የሚገርመው ነገር እሷ ላይም የተደገመው ነገር ተመሳሳይ ነው። በጣም ስፍር ቁጥር የሌለው የጧፍ አይነት የመባ ስጦታ እንደገና የዘይት እንዴ እኔ እንደው የሚገርማችሁ ነገር እኔ ህዝቡ እንደታወረ ነው የሚገርመኝ። ከዚያ ምን ይላል? መታሰቢያሽን ማድረግ ስምሽን የሚጠራ የገድልሽን መጽሐፍ የጻፈ አሁን ለምሳሌ ይሄ ሰውዬ የእስትንፋሰ ክርስቶስን ገድል የጻፈ ሰውዬ ጸድቋል። ኃጢአቱ ተሰረየለታል። ምክር ገድልን የጻፈ ያጻፈ ያነበበ ያስነበበ የሰማ ያሰማ ብሎ ይናገራል። ይሄ ኃጢአቱ ተሰረየለታል። እንደውም እስከ ስንት ትውልድ ድረስ የሚል ሁሉ ነው ያለው። እዚህ ገድለ ክርስቶስ ሰምራ ላይ ስንመጣ ደግሞ የገድልሽን መጽሐፍ የጻፈ ዕጣን፣ ጧፍ፣ መባ፣ ዘይት፣ ውሃ ያጠጣ ስንዴ ለተራበ ያበላ እኔ ከስንዴ ጋር ስንዴኛን ይሉናል እንጂ እንዴው ከስንዴ ጋር የተያያዘ ህይወት ያላቸው እኮ እነሱ ናቸው። ስንዴ የስንዴ ጋጋታ መባው ስንዴ ነው። ቆይ ምን ሊሰራ ነው? ማስቀደሻ ያው ቆርቄ ታውቃለህ፣ ተረፈ መስዋዕት ለዚህ እኮ ነው። ሌላ ምንም አይፈልጉትም እነሱ። እንዴ ህዝቡም ግራ ገባው እና ከእንትን ጋር የተያያዘ ነው። እና ስንዴ ለተራበ ያበላ በህይወት መጽሐፍ እጽፏል። እኔ በጣም ነው የደነገጥኩት። በአንቺ ስም ለቤተ ክርስቲያን ጧፍ፣ መባ፣ ዘይት፣ ስንዴ መጽሐፎሽን የጻፈ ያጻፈ ስሙን በህይወት መጽሐፍ እጽፏል ይላል። ገድለ ክርስቶስ ሰምራ ገጽ 152 እስከ 153 የክርስቶስ ሰምራ መቃብር መሳለም ኃጢአትን ያስተሰርያል። መቃብሯን ሄደ ከተሳለም ኃጢአት ይሰራል። ኢየሱስን አምና እዚያ ጋር ሄደ ኢየሱስን አምና አይልህም። በደሙ ተነጻለህ አይልም፣ ትቀደሳለህ። ምንድነው? ሄድ መቃብር ተሳለም። የሚገርማችሁ ነገር ህዝቡ አሁን እዚህ አንድ አቡነ ሐራ የሚባል ጸበል አለ። የሚገርማችሁ ነገር ጧት አካባቢ ህዝቡን ስታዩት በየታክሲው እዚህ ላይ ተለቅልቆ መላፊታቸውን ተቀብተው ለምንድነው? ለደህንነት ለፈውስ። ኢየሱስ የለም። ከስም ሁሉ በላይ የሆነው ኢየሱስን ግን ትተውታል። እና እንዲህ አይነት ነገሮች ድርሳነ ኪዳነ ምሕረት ላይ ስንመጣ ደግሞ በጣም የሚገርማችሁ ነገር ወበዝንቱ ወርክ ተወልደት ዛቲ ከመትቀድስ ዓለም ይላል። መቼ መሰላችሁ? ዓለምን ታድን ዘንድ ድርሳነ ኪዳነ ምሕረት ገጽ 14 ላይ ወበዝንቱ ወርክ ተወልደት ዛቲ ከመትቀድስ ዓለምን ታድን እና እዚህ ላይ የቋንቋም ችግር አለባቸው። ከመትቀድስ ዓለም ካለ ዓለምን ትቀድስ ዘንድ ነው የሚባል እንጂ ታድን ዘንድ አይደለም። ድህነና ቀደሰ ግሱ ይለያያል። የቤተ ክርስቲያን ይሄ ገድል ጻፊዎች ሙያ የሌላቸው መሆናቸውን ሁሉ ታውቃለህ በዚህ እና ቀደሰ ብለው ከዚያ ድህነን ያመጡታል። አየህ የቀደሰን በድህነ መተካት አትችልም። የድህነን በቀደሰ መተካት አትችልም። ግስ እንኳን ቋንቋውን በጠንቀው ያልጻፉ ናቸው። ስለዚህ ከመትቀድስ ዓለም ብሎ ዓለምን ታድን ዘንድ ብሎ አስቀምጠዋል። ግን ዓለምን የምትቀድስ እሷ እንደሆነች ነው እኛ የምናብራራው። እሷ ዓለምን የምትቀድስ መሆኗን በገድሏ ተጽፎላታል። ከዚያ በኃጢአት ያደፈውን ከኃጢአት ታነጻዋለች ይላል። እንደገና ስምሽን የጠራ ዝክርሽን ያደረገ ድነትን ያገኛል ይላል። አሁን የኪዳነ ምሕረትን ዝክር የዘከረ የዘላለም ድነት ያገኛል። የዘላለምን የኃጢአት ስርየት ያገኛል። እንደገና ምስጋናሽን የጻፈውን ይላል። የሷን ውዳሴ የሷን ምስጋና የጻፈው ሁሉ ኃጢአቱ የሚሰረይት መሆኑን ይናገራል። ይሄ ገድል ድርሳነ ኪዳነ ምሕረት ላይ ሄዳችሁ ገጽ 50 ላይ ቁጥር 3 ላይ ሄዳችሁ ታገኙታላችሁ። በየገድላቱ ላይ እኛ የምናወጣቸው በእያንዳንዱ ገጽ ላይ የተጻፈውን ስህተት አውጥተን መጽሐፍ ቅዱሳዊ እንዳልሆነ ነው። የኢትዮጵያ ሕዝብ ገድል ድርሳን ተአምር ከማንበብ ተመልሶ ቅዱሱን ወንጌል ሐዋርያት እንደሰሙት እንዳደመጡት ለበውክሙኑ ጌታ ሲያስተምሩ ብሎ ደቀ መዛሙርቱን ማታ አስተዋላችሁን ይላቸው ነበር አይደል? ከዚያ ምንድነው ያልገባቸውን ኢየሱስን ራሱ ሊጠይቁት ነበር። ከዚያ ኢየሱስ ቁጭ ብሎ ያብራራላቸዋል፣ ይነግራቸዋል። ሰው ወንጌል ነው መማር ያለበት። ገድልና ድርሳን የአንድ ግለሰብ ታሪክ ነው፣ ለመዳን ያበቃም። ስለዚህ ሌላውም ገድል እንትን ላይ ስንመጣ እኔ እንደው
በስኒ መልክ አስቀምጠዋል። ሰላም እብል ለዘበም ሐይጸና ተሰይለ ዘሳረረ ምድር ወሰማያ ተሰቀለ ማርያም ምምር አመት አረግ ላይለ ጸዳለ መብረቅ ቅድሚያ ጸዳለ ብለው አስቀምጠውላታል እዚያው ድርሳነ ኪዳነ ምሕረቱ ላይ ማለት ነው። እና እርገቷን በተመለከተ ሲናገሩ በጣም የሚገርም ነው የሌለ ማለት ነው። እንግዲህ መጽሐፋቸው ላይ ስንመጣ እንዲህ አይነቱ ነገር የኃጢአትን ስርየት በተመለከተ ያው ቀደም ዕብራውያን በደንብ ስለተብራራ የኃጢአት ስርየት የዘራብሩክን የእጁን የእግሩን ጥፍር የራሱንና ያገጩን ጺም ጸጉር እንደ ማይተብ አድርጎ በክንዱ ያሰረ ሁሉ ኃጢአቱ ይሰረይለታል ይላል። እንደውም ገድለ ተክለ ሃይማኖት ላይ እንደውም ጊዜ ስለሌለ እንጂ ብንገባ እዚህ ጋር ያለ ጉድ ልነግራችሁ አይደለም። የኃጢአት ማስተስሪያው ማለት ነው። መቃብሩ የኃጢአት ማስተስሪያ ነው። አጸዱ የኃጢአት ማስተስሪያ ነው። አካባቢው ራሱ ገደላ ገደሉ ሳይቀር የኃጢአት ማስተስሪያ ነው። አሻሮ ራሱ ሳይቀር የኃጢአት ማስተስሪያ የሌለ ነገር የለም። ይሄው ተቅማጡ ራሱ እንደው አይዘገንናቸውም እኮ እና ይሄ ገድለ ቅዱስ ቂርቆስ ሕፃኑ ወሙ ደግሞ ስትመጡ ደግሞ እንደው ይገርማችኋል። እኔ ግርም ነው የሚለኝ የሕፃኑን ማገድ ይገርማችኋል። እና ምንድነው ዋና ጭብጥ ሐሳቡ ብለን ስንል ገድላትና ድርሳናት የኢየሱስ ክርስቶስን የማዳን ሥራ የኃጢአት ማስተስሪያ የሆነውን የኢየሱስን ደም አርቀው አግልለው ኢየሱስን ሰዎች እንዳያዩት አድርገዋል። እና በገድላትና በድርሳናት ውስጥ ያለ ትምህርት እያንዳንዱ መጽሐፍ ቅዱሳዊ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁንም የምንልሽ እንደ ተሐድሶ የምትሰሚ ከሆነ ልብ ካለሽ እናንተም ሰዎቹ የምትሰሙ ከሆነ ይሄንን መጽሐፍ ስብስብ አድርጋችሁ ገለል አድርጉና መጽሐፍ ቅዱሳችሁን ከፊት ለፊት ጠረጴዛ ላይ አስቀምጡ። ይሄን በሕግ አምላክ ዘወር አድርጉ እና ይሄን አንብባችሁ ይሄን ጽፋችሁ አስነብባችሁ ይሄ ያለውን ዕጣን መባ ጧፍ ዘይት ስንዴ ለቤተ ክርስቲያን አስገብታችሁ በምንም ተአምር ኃጢአታችሁ አይሰረም። ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጻንም ኩሉ ኃጣውኢነ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ደጋግመን የምንናገራችሁ ዕብራውያን ላይ እንደተጻፈው ደሙ ነው የሚያነጻ። ወደ ቅድስተ ቅዱሳን የገባንበት ክቡር የሆነ የክርስቶስ ደም አለና በገድላት በድርሳናት ትምህርት መንግስተ ሰማያት አይገባም፣ ድነት የለም፣ የኃጢአት ስርየት የለም፣ የመጽሐፍ ቅዱስ ቅጆችም አይደሉም። ይሄንን በደንብ አድርገን በአራት ነጥብ እንናገራለን። እንግዲህ ጆሮ ያለው ይስማ። ያ መጽሐፍ ይሄ ቀይ መጽሐፍ ቅዱስ እንደገል እንደ ድርሳን የሚተች በጣም ብዙ ኑፋቄና ክህደት ያለበት መጽሐፍ ስለሆነ ይሄንን በ2020 የታተመ መጽሐፍም ብዙ ስተት ስላለበት ቤተክርስቲያኒቱ እንድታርምና እንድታስተካክልም በዚሁ እንናገራለን። ይሄ መጽሐፍ የኢየሱስ ክርስቶስን አማላጅነት ያስካደ መጽሐፍ ነው። ይሄንን ማንም ሰው ቆም ብሎ እንዲያስብና እንዲያስተውል እንፈልጋለን። ለሌሎች ድልስት እግዚአብሔር ባርኮት። በነገራችን ላይ ወደ ተመልካቾቻችን እነዚህን መጽሐፍት ሁላቸውንም ብናነባቸው ይሄን ያደረገ ኃጢአቱ ይሰረይለታል የሚል ያዙ ናቸው ሁሉም ማለት ነው። አሁን እያነሳነ ያለነው እንዲሁ ዝም ብለን ያዋልድ መጽሐፍትን ይዘትና የኃጢአት ማስተስሪያ ሆነው የቀረቡ ትንሽ ነገሮችን ነው ለምሳሌ ያክል የጠቀስነ እንጂ በጣም ብዙ ነገር ማንሳት እንችላለን። እኔ ግን መርጌታ መላክ ከዚህ መጽሐፍ ላይ አንድ ነገር አየሁ። ኢትዮጵያዊው አባታችን ጻድቁ እስትንፋሰ ክርስቶስ ይላል። አንደኛ እስትንፋሰ ክርስቶስ ነው ስሙ። መቼ ነው ይስም ይወጣለት? እንዲሁ አብጠው ጎርብጠው አልተባለም ወይ? እሱን በጥያቄ እናስገባዋለን ማለት ነው። ወይም ደግሞ በወሎኛ ሌላ የወሎኛ ስም አልነበረውም ወይ? እንግዲህ እሱን ማየት እንችላለን። ምናልባት እስትንፋሰ ክርስቶስ ከተባለ በክርስትና እድሜው ማን ነው ጊዜው ክርስትና ሲነሳ ሊሆን ይችላል። ግን አባታቸው መላከ ምክሩ ይላል። መላከ ምክሩ ማለት የአማካሪው መልአክ ማለት ነው። አማካሪ መልአክ ማለት ነው መላከ ምክሩ። እናታቸው ወለተ ማርያምም በክርስትና ጊዜ የሚሰየም ነው። እንግዲህ እናታቸው እመቤት ወይዘሮ ማን ተብለው አልተጻፉ። ሐናና ኢያቄም እንኳን እኮ ተጽፈዋል። ወለተ ማርያም የምትባል ልጅ አሁን ወሎ ዳውንት ሄደን ብንጠይቅ እንደ እውነቱ ከሆነ የሉ ብዬ ነው እኔማ የሉ። ወለተ ማርያም ስንት ወለተ ማርያም ነው ያለው? የት ላይ ነው? ዳውንት ነው አሉ። ዳውንት ነው ተወልዶ ያደገ። እዛ የተወለዱት ልዩ ቦታው ወሎ ክፍለ ሀገር ዳውንት ትባላለች። በሄዱበት በባህር ውስጥ እየገቡ ኢትዮጵያን ማርልኝ በማለት ይጸልዩ ነበር። አባይ ባህር ውስጥም በራሳቸው ተዘቅዝቀው 9 ዓመት ለኢትዮጵያ በጸለዩ ጊዜ መድኃኔዓለም ለአባታችን
ዝክርህን የዘከሩ ባልህን ያከበሩ ቤተ ክርስቲያንህን የሳሙ ገድልህን ያነበቡ የሰሙ የጻፉ ነው። ወዳጄ እስትንፋሰ ክርስቶስ ሆይ ለአንተ ብዬ ኃጢአታቸውን ይቅርላቸዋለሁ። ለአንተ ብዬ ክብራቸውም በጣም ማሰምርበት እንደ ሚካኤልና እንደ ገብርኤል ክብር ነው። እንደ ጻድቃን እኮ አይደለም፣ እንደ መላእክት ነው ክብራቸው። ክብራቸውም እንደ ሚካኤልና እንደ ገብርኤል ይሆናልና እናት አባታቸው ሞተው በኃጢአታቸው ተፈርዶባቸው ሲኦል ከገቡ በኋላ ስላንተ ብዬ ከሲኦል አወጣቸዋለሁ ብሎ ቃል ኪዳን ገባልን። ፍርድን የሚገመድል ጠበቃ እየቆመ የሚያስቀለብሰው አንተ ትላንትና ፈርደህባቸዋል፣ እኔ ግን 9 ዓመት ተዘቅዝቄ ጸልያለሁ፣ ስለዚህ እናቴንና አባቴን አውጣልኝ ዘመዶችን ብሎ የሚከራከር ሰው ይሄ በእውነቱ ሰው ነው? በእርሱ የሚያምን አይፈረድበትም ተብሎ ተጽፏል። በማያምን ግን በአንዱ በእግዚአብሔር ልጅ ስም አሁን ተፈርዶበታል። ይህን ፍርድ የሚቀለብስ አንዳች በሰማይም በምድርም ያለ ፍጥረት የለም። አንድ ጊዜ ከተፈረደብህ ተፈረደብህ ነው። የሚፈረድብህ አሁን ነው። ደግሞ ፍርዱ በማመንና ባለ ማመን ነው። በማመን ትድናለህ፣ ባለ ማመን ግን ይፈረድብሃል። ስለዚህ ወገን ያስተውል። እንዴ መርምሩት እናንተ ከጥላቻ ይልቅ ገና ቀድማችሁ እንዲህ ከምትሉ ይልቅ እንደዚህ ይላል መጽሐፉ። እዩት ግቡና እናት አባት ከሞቱ በኋላ ተፈርዶባቸው ሲኦል ወርደው ከሆነ ይመለሳል። ሰማይ ሄደህ እንዲህ አይነት ቃቃ ጨዋታ የለም። ከሞትክ በኋላ ወንበር ላይ የተቀመጡ 3 ሽማግሌዎች እንደውም ራሱ እስትንፋሰ ክርስቶስ አንዱን ሥላሴ ይመስላል፣ ከሥላሴ አንዱን አካል ይመስላል። እዩት ለትዝበት ክንፍ ስላለው ነው እንጂ እዩት መልኩ ይመስላል አንዱ። በአንድ በኩል ደግሞ ተክርየንም ይመስላል። እንዲህ አይነት ቃቃ ጨዋታ ሲጫወትብህ ወገኔ አምልጥ እንጂ ተው እንጂ መርምሩት እንጂ ሊቃውንት ተው እንጂ። አሁን የታተመበትን ቦታም ጠቁሜያችኋለሁ። ምናልባት አንዳንድ ጳጳሳት መጽሐፍት ከየት እንደሚታተሙ ያለ ቤተ ክርስቲያን ባልፈቀደችላቸው ህትመት ቤቶች ታተሙ የሚገቡ መጽሐፍት አሉ። እነዚህ ነው ማንም ያቆጣጠራቸው። እዛ ያሉ ገዳማውያን ጻፏቸው። የሚገኘው መጽሐፉ ራሱ እዛው ነው። እነዚህ 2 ገዳማት ነው፣ ከማርያምና ከእስትንፋሰ ክርስቶስ ገዳም። አሁንማ ይበተናል እና እዛ ታገኙታላችሁ። እና ተጠያቂዎች እነዚህ ሰዎች ናቸው። እነዚህ ሰዎች ያሳተሙ ሰዎች ሊጠየቁ ያስፈልጋል። ምንጩ ምንድን ነው? ከየት አመጣችሁት? ይህን ሰውዬ እንዴት አወቃችሁት? የመላከ ምክሩ ልጅና የወለተ ማርያም ልጅ መሆኑን የታወቃችሁት ተብሎ መጠየቅ አለባቸው። ዝም ብሎ መቀበል አይደለም። ስለዚህ በጣም ይሄ አንዱ የጌታን የኢየሱስ ክርስቶስን ደም እንደ ርኩስ የሚቆጥር ስሙን የሚረግጥ የጸጋውን መንፈስ የሚያክፋፋ እንዲህ አይነት የስተት ትምህርት ነው። ደሙ አልበቃ ብሎ ነው የዚህ ሰውዬ መዘቅዘቅ የኃጢአት ስርየት የሆነ ኢየሱስ የከፈለው ዋጋ የቆሰለው የደቀቀው አልበቃ ብሎ ነው የዚህ ሰውዬ አባይ ወንዝ ላይ ሄዶ መዘቅዘቅ ለኢትዮጵያ ሕዝብ መፍትሄ የሆነው። ለኢትዮጵያም ለዓለምም በመላው ያላችሁ ሕዝቦች ሁሉ መዳኛችሁ የመዳኛችሁ መንገድ አንድ ብቻ ነው። እርሱም የእግዚአብሔር ልጅ የሰው ልጅ ወደ ሰማይ የወጣ ከሰማይ የወረደ ወደ ሰማይ የወጣ የሰው ልጅ ተብሎ የተነገረለት በሰማያት በአብ ቀኝ ያለ አሁንም ስለኛ የሚታይ ስለ ሰው ልጆች ኃጢአት በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው የሚችል አንድ ውድ የእግዚአብሔር ልጅ ኢየሱስ ብቻ ነው። ስለዚህ ከዚህ ውጭ ምንም መግቢያ የላችሁ እና መጽሐፍት ሁሉ ስለተጻፉ የእግዚአብሔር ቃል ያለባቸው ናቸው ብላችሁ እንዳትሸወዱ።